ሰላም ውድ ተመልካዮቼ በዛሬው ቆይታችን ደግሞ የምንሰራው ባለፈው ፓርት በቀጠለው ጂኦግራፊ ኢንትራንስ ኤግዛም ጥያቄዎችን ይሆናል የምንሰራው። እነኚህ ጥያቄዎች ቀጥታ ከኢንትራንስ ላይ የመጡ ሲሆኑ ትንሽ ኮንሰፕቹዋል የሆኑ ጥያቄዎችን አንድ ላይ ሰብሰብ አድርጌ ያመጣሁላችሁ። መጀመሪያ ፖዝ እያደረጋችሁ ቪዲዮውን ብትሰሩ ጥሩ ነው። እነኚህን ጥያቄዎች በደንብ ከሰራችሁ በእርግጠኝነት ጂኦግራፊን ማስተር አድርጋችኋል። ኩዌሽን ነምበር 22 ዘ ሜን ሪዝንስ ኢትዮጵያን ፖፑሌሽን ኢዝ አንኢቨንሊ ዲስትሪቢዩትድ ሃይ ዴንሲቲ ኢን ሃይላንድ ሎ ኢን ሎላንድ ኢዝ ፕራይመርሊ ዲዩ ቱ ይላል። የዋና ሪዝኑ የኢትዮጵያን ፖፑሌሽን አንኢቨንሊ የሆነው ሃይ ዴንሲቲ በሃይላንድ ቦታ እና ሎ በሎላንድ የሆነበት ምክንያት ምንድነው ይላል። ኤ ገቨርንመንት ኤንድ ሴትልመንት ፖሊሲ፣ ቢ አልቲቱድ ኤንድ ክላይሜት፣ ሲ ዲስትሪቢዩሽን ኦፍ ሚነራል ሪሶርስ፣ ዲ ሂስቶሪካል ማይግሬሽን ፍሮም አረቢያ ይላል። ሜን ሪዝን ከተባላችሁ የኢትዮጵያ ፖፑሌሽን ዴንሲቲ አንኢቨን የሆነበት አልቲቱድ እና ክላይሜት ነው ማለት ነው። ምክንያቱም አልቲቱድ በሃይላንድ ቦታ ላይ ዝናብ ምናምን አለ። ሲቀጥል ደግሞ በሎላንድ ቦታ ላይ ደግሞ ብዙ ዝናብ የለም። ሰው ይሄን ሽሽት ወደ አንዱ ቦታ ይሰበሰባል ማለት ነው። ሲቀጥል ክላይሜት ደግሞ አፌክት እንዴት ነው የሚያደርገው? በሎላንድ ቦታ ላይ በጣም ሞቃታማ ቴምፕሬቸር ነው ያለው። በሃይላንድ ደግሞ ትንሽ ከሞቃታማ ሳይሆን ቀዝቀዝ ይላል። ስለዚህ ሰው ወደ ሃይላንድ እንትን ይላል። ሜን ሪዝኑ ምንድነው? እሱ አልቲቱድ እና ክላይሜት ነው ማለት ነው። ኤ ላይ ገቨርንመንት ሴትልመንት ፖሊሲ ይላል። እሱ ሜን ሪዝን ሊሆን አይችልም፣ ግን ሪዝን ነው፣ ግን ሜን ሪዝን አይሆንም ማለት ነው። ሲ ላይም ሚነራል ኦፍ ሪሶርስ፣ እሱ ሜን ሪዝን አይሆንም። ኩዌሽን ነምበር 23 which of the following is not a ቲም ኦፍ ጂኦግራፊ ይላል። ቲም 5 ቲም ኦፍ ጂኦግራፊዎች አለ። ከዛ ውስጥ ያለው ነው የትኛው ነው ይላል። ኤ ሎኬሽን፣ ቢ ዲስትሪቢዩሽን፣ ሲ ሙቭመንት፣ ዲ ሪጅን። መልሳችን የሚሆነው ምንድነው? ዲስትሪቢዩሽን ነው ማለት ነው። እሱ ዲስትሪቢዩሽን 5 ቲም ኦፍ ጂኦግራፊ ውስጥ የለም። ኩዌሽን ነምበር 24 A geographer argues that Ethiopian farmers in the highland have no choice but to grow teef and barley because the altitude makes other crops impossible. This argument reflects ይላል። እቺን ጥያቄ ሲመጀመሪያ ፖዝ አድርጋችኋት ሞክሯት። ምንድነው የሚለው? የኢትዮጵያን ፋርመሮች በሃይላንድ ያሉት በከፍታ ቦታ ላይ ያሉት ምርጫ ስለሌላቸው ምንድነው ግሮ የሚያደርጉ ወይም ደግሞ የሚዘሩት ጤፍና በርሊ ብቻ ነው የሚዘሩት because of altitude makes other crops impossible። ምክንያቱም ያሉበት አካባቢ ለሌላ ዘሮች ፖሲብል ነው ወይም ደግሞ ስለማይመች። ይሄን የሚያሳየው ሪፍሌክት የሚያደርገው የትኛው ነው ሲላል። ኤ ኢንቫይሮንመንታል ፖሲቢሊዝም፣ ቢ ኢንቫይሮንመንታል ዴተርሚኒዝም፣ ሲ ካልቸራል ኢኮሎጂ፣ ዲ አፕላይድ ጂኦግራፊ ይላል። መልሳችን የሚሆነው ምንድነው? እሱ ቢ ኢንቫይሮንመንታል ዴተርሚኒዝም። ኢንቫይሮንመንታል ዴተርሚኒዝም ምንድነው የሚለው? ኢንቫይሮንመንት ኮንትሮል ሁማን አክቲቪቲ ወይም ደግሞ ኢንቫይሮንመንቱ ነው። እሱ ኢንቫይሮንመንቱ የሰው ልጅ ላይ ተጽዕኖ ያሳድራል ነው የሚለው ኢንቫይሮንመንታል ዲተርሚኒዝም ማለት ነው። ስለዚህ እዚህ ጋር ምንድነው እሱ አልቲቱድ ወይም ደግሞ ያሉበት አካባቢ እነሱ ላይ ተጽዕኖ አርግቶባቸው ጤፍና በርሊ ብቻ እንዲዘሩ አርግቷቸዋል ማለት ነው። ስለዚህ መልሳችን ቢ ነው የሚሆነው። ኤ ካለ ኢንቫይሮንመንታል ፖሲቢሊዝም ደግሞ የሰው ልጅ ይሄን አልቲቱድም ቢኖርበት ወይም ደግሞ አመቺም ባይሆን ያን ነገር አስተካክሎ ይዘራል ነው የሚለው ኢንቫይሮንመንታል ፖሲቢሊዝም። Question number 25 which branch of geography would study the spread of COVID-19 pandemic across different countries ይላል። ስለ ስፕሬድ ኦፍ ኮቪድ-19 ወይም ደግሞ ስለ ኮቪድ-19 በሽታ የሚያጠናው የትኛው ነው ሲላል። ኤ ሜዲካል ጂኦግራፊ፣ ቢ ክላይማቶሎጂ፣ ሲ ጂኦሜትሮሎጂ፣ ዲ ፖለቲካል ጂኦግራፊ ይላል። መልሳችን የሚሆነው ምንድነው? እሱ ሜዲካል ጂኦግራፊ ነው ማለት ነው። ሜዲካል ጂኦግራፊ የሚያጠናው ስለ ምንድነው? እሱ ስለ ኤፒዴሚክ ዲዚዝ፣ ስለ ሄልዝ ኬር ምናምን የተገናኙ ነገሮች የሚያጠናው ሜዲካል ጂኦግራፊ ነው ማለት ነው። ኩዌሽን ነምበር 27 ጂኦግራፈር ወርኪንግ አስ አን አርባን ፕላነር ፎር ሲቲ ገቨርንመንት ፕራክቲሲንግ ኤ ኢንቫይሮንመንታል ዴተርሚኒዝም፣ ቢ ኢንቫይሮንመንታል ፖሲቢሊዝም፣ ሲ ኳንታቲቭ ሪቮሉሽን፣ ዲ አፕላይድ ጂኦግራፊ። እና ምንድነው የሚለን ጥያቄው? ጂኦግራፈር ወርኪንግ አስ አን አርባን ፕላነር ፎር ሲቲ ገቨርንመንት ኢዝ ፕራክቲሲንግ በወርኪንግ ወይም ደግሞ አርባን ፕላነር የተጀመረበት የትኛው ነው? እሱ በየትኛው አፕሮች ውስጥ ነው እሱ የሚለን? ኤ ኢንቫይሮንመንታል ዲተርሚኒዝም፣ ቢ ኢንቫይሮንመንታል ፖሲቢሊዝም፣ ሲ ኳንታቲቭ ሪቮሉሽን፣ ዲ አፕላይድ ጂኦግራፊ ይላል። መልሳችን የሚሆነው ምንድነው? እሱ አፕላይድ ጂኦግራፊ ነው ማለት ነው። በዚህ በአፕላይድ ጂኦግራፊ ውስጥ ምንድነው እሱ አፕላይ የተደረገው? እሱ ይሄ ፕላን ምናምን በከተማ ምናምን ቦታ ያሉ ከተሞች ላይ ፕላን ምናምን እቅድ ምናምን በዚህ በአፕላይድ ጂኦግራፊ በ20ኛው ክፍለ ዘመን ውስጥ ነው ማለት የተጀመረው። ኩዌሽን ነምበር 28 which of the following is not traditional method of relief representation ትራዲሽናል ያልሆነው የትኛው ነው ስላል። ኤ ሃቹርስ፣ ቢ ሂል ሼዲንግ፣ ሲ ላየር ከለሪንግ፣ ዲ ዲጂታል ኤሌቬሽን ሞዴል ይላል። መልሳችን የሚሆነው ምንድነው? እሱ ኖት ትራዲሽናል የሚለው ዲጂታል ኤሌቬሽን ሞዴል ነው እሱ ማለት። ይሄ ዲጂታል ኤሌቬሽን ሞዴል ሳተላይት ዳታ እና ኮምፒውተርን በመጠቀም ነው እሱ ሪፕሬዘንት የሚያደርገው ማለት ነው። ሌሎቹ ኤም ቢም ሲም ላይ ያሉት ምንድናቸው? ትራዲሽናል ሜተር ናቸው። እና ደግሞ አንዳንዴ እንደዚህ ጥያቄ ሲመጣ ዲጂታል ኤሌቬሽን ሞዴል ወይም ደግሞ ኮንተርም ብሎ ሊመጣ ይችላል። ኮንተርም ካለ መልሳችን ኮንተር ነው የሚሆነው። ኩዌሽን ነምበር 29 the difference between green north and true north is called የእችንም ጥያቄ እስኪ በደንብ መጀመሪያ ፖዝ አድርጋችሁ አሞክሩልኝ። የዲፈረንስ ቢትዊን ግሪን ኖርዝ እና ትሩ ኖርዝ ዲፈረንሳቸው መሃላቸው ያለው ምን ተብሎ ይታወቃል የሚለን? ኤ ማግኔቲክ ዲስቲሌሽን፣ ቢ ግሪድ ዲስቲሌሽን፣ ሲ ቢሪንግ ኤረር፣ ዲ ኮምፓስ ኮሬክሽን። መልሳችን የምትሆነው ምንድነች? እሷ the difference between green north and true north ከተባላችሁ ምንድነው እሱ ግሪድ ዲስቲሌሽን
ነው ማለት ነው። እዚህ ጋር ማግኔቲክ ዲስቲሌሽን ብላችሁ እንዳትሸወዱ። ማግኔቲክ ዲስቲሌሽን ምንድነው እሱ? ዘ ዲፈረንስ ቢትዊን ማግኔቲክ ኖርዝ እንደ ትሩ ኖርዝ የሚያጠናው ማነው እሱ? ማግኔቲክ ዲስቲሌሽን ነው እንጂ ዘ ዲፈረንስ ቢትዊን ግሪን ኖርዝ እና ትሩ ኖርዝን አያጠናም ማለት ነው። ስለዚህ መልሳችን ቢ ነው እሱ የሚሆነው። ማግኔቲክ ዲስቲሌሽን ከተባላችሁ ማግኔቲክ ኖርዝን እና ትሩ ኖርዝን መሀላቸው ዲፈረንሳቸው ያለው ማግኔቲክ ዲስቲሌሽን ነው የሚባለው። ግሪን ዲስቲሌሽን ደግሞ ግሪን ኖርዝ እና ትሩ ኖርዝ ነው እሱ። Question number 30 which type of map would show the distribution of coffee growing regions in Ethiopia ይላል። የትኛው ታይፕ ኦፍ ማፕ ነው እሱ? የግሮዊንግ ኮፊ ሪጅንን በኢትዮጵያ ውስጥ የሚያሳየን ይላል። ኤ ቶፖግራፊክ ማፕ፣ ቢ ቴማቲክ ማፕ፣ ሲ ጀነራል ፐርፐስ ማፕ፣ ዲ ፕላኒሜትሪክ ማፕ ይላል። መልሳችን የሚሆነው ምንድነው እሱ? ቢ ላይ ያለው ቴማቲክ ማፕ የሚለው ነው እሱ ማለት ነው። ምክንያቱም ቴማቲክ ማፕ ስፔሲፊክ አድርጎታል። እዚህ ጋር የሚያጠናው ቴማቲክ ማፕ ምንድነው እሱ? ስለ ስፔሲፊክ ስለተገደበ ወይም ደግሞ ስፔሲፊክ ስለሆነ ነገር ነው እሱ የሚያጠናው። ኤ ላይ ስናይ ቶፖግራፊክ ማፕ ይላል። ቶፖግራፊክ ማፕ ደግሞ የሚያጠናው ስለ ጀነራል ፊውቸር ነው እሱ፣ ስለ አጠቃላይ ፊውቸር ነው እሱ የሚያጠናው። ሲቀጥል ደግሞ ሲ ላይ ጀነራል ፐርፐስ ማፕ ይላል። ይሄ ደግሞ የሚያጠናው ጀነራል ፐርፐስ ቫሪኤቲ ፊውቸርስ ወይም ደግሞ የተለያዩ ፊውቸሮችን በጀነራል ቶፖግራፊክ ማፕ ስር ያሉትን አብዛኞቹን ነገር የሚያጠና ነው። ዲ ላይ ደግሞ ፕሪሜተሪክ ማፕ ይላል። ይሄ ደግሞ ፕሪሜተሪክ ምንድነው የሚያጠናው? ፖዚሽን ወይም ደግሞ ሆሪዞንታል፣ ቨርቲካል ምናምን ብሎ ፖዚሽን ነው እሱ የሚያጠናው። ስለዚህ እዚህ ጋር ቴማቲክ ስላለ ስፔሲፊክ አድርጎታል። ግሮዊንግ ኮፊ ሪጅንስ ወይም ደግሞ አንድ አካባቢ ብቻ ስፔሲፊክ ስላደረገው ቴማቲክ ነው የሚሆነው። ኩዌሽን ነምበር 31 which method is best for measuring area of an irregular shape forest on a map ይላል። ኤ ሩለር ሜተድ፣ ቢ ፕላኔታሪ፣ ሲ ግሪድ ስኩዌር ሜተድ፣ ዲ ስኬል ባር ኤስቲሜሽን ይላል። እቺም ምንድነች? የትኛው ሜጀር ነው እሱ? ኢሬጉላር ሼፕን ሜጀር ለማድረግ የሚጠቅመን ይላል። መልሳችን የሚሆነው ምንድነው እሱ? ግሪድ ስኩዌር ሜተር ነው እሱ ማለት ነው። ይሄ ግሪድ ስኩዌር ሜተር ለምን እንደሚጠቅመን ኢሬጉላር ለሆኑ ሼፖችን ሜጀር ለማድረግ ነው እሱ የሚጠቅመን። ኤ ላይ ስናይ ሩለር ሜተር ይላል። ሩለር ሜተር የሚጠቅመን ለምንድነው እሱ? ለስትሬት ላይ እንደዚህ ስትሬት ላይ ለሆነ ነው እሱ። ቢ ላይ ደግሞ ፕላኔሜተሪ ይላል። ፕላኒሜተሪ ደግሞ የሚጠቅመን ለምንድን ነው እሱ? ስለ ይሄ ወጣ ገባ ላለው ነው እሱ የሚጠቅመን ማለት ነው። ስለ ወጣ ገባ ሳይሆን እንደዚህ እንዲህ ያለ ነገር ማለት ነው። ኢሬጉላር ደግሞ አንድ አይነት ያልሆነ ማለት ነው። ኩዌሽን ነምበር 31 which of the following is young fold mountain ይላል። young fold mountain የሆነው የትኛው ነው ሲላል? ኤ ኬፕ ሬንጅ፣ ቢ አትላስ፣ ሲ ዩራልስ፣ ዲ አፕሪካንስ ማውንቴን ይላል። መልሳችን የሚሆነው ምንድነው እሱ? ቢ ላይ ያለው አትላስ ማውንቴን ነው ማለት ነው። አትላስ ማውንቴን ያንግ ነው እሱ። ሌሎቹ ኬፕ ሬንጅም ዩራልስም አፕሪካንስም ኦልድ ናቸው። ስለዚህ ቢ ነው። ኩዌሽን ነምበር 32 which type of rainfall is common in Ethiopia highland during summer ይላል። እነኚህ ጥያቄዎች በደንብ ሰርተን ነበረ በዩኒፎር ጊዜ። እነኚህ የኮንቬንሽናል ኦሮግራፊክ፣ ሳይክሎኒክ፣ ፍሮንታል የሚሉትን በደንብ ዩኒፎር ላይ ሰርተናቸው ነበረ እና እዛ ሄዳችሁ ማየት ትችላላችሁ ያላያችሁ ልጆች። እና ኢትዮጵያ የምታገኘው በሃይላንድ በየትኛው ነው እሱ ይላል። ኤ ኮንቬክሽናል፣ ቢ ኦሮግራፊክ፣ ሲ ሳይክሎኒክ፣ ዲ ፍሮንታል። መልሳችን የሚሆነው ምንድነው እሱ? በኦሮግራፊክ ሰዓት ነው። በኦሮግራፊክ ነው እሱ ማለት ነው። ኦሮግራፊክ ኢትዮጵያ በሃይላንድ ላይ ነው የምትገኘው። ከሃይላንድ ላይ ደግሞ የሚነሳ ዝናብ ምን ብለናል? ኦሮግራፊክ ነው እሱ ማለት ነው። Question number 33 which soil type of Ethiopia characterized by high clay contact and the cracks during dry season ይላል። ኤ ኒቶ ሶርስ፣ ቢ ቨር ሶርስ፣ ሲ አክሪክ ሶርስ፣ ዲ ፍሉቪ ሶርስ ይላል። ምንድነው እሱ የሚለው? ኢትዮጵያ ቻራክተራይ ወይም ደግሞ ሃይ ክላይ ኮንተንት ያለው ወይም ደግሞ ሃይ ክላይ ኮንተንት እና ክራክስ ዱሪንግ ድራይ ሲዝን ወይም ደግሞ በድራይ ሲዝን የሚሰነጣጠቀው ነው እሱ የሚለን። መልሳችን የሚሆነው ምንድነው እሱ? ቢ ነው ማለት ነው። ይሄ ቨርቲሶልስ የሚባለው ሃይ ክላይ ኮንተንት ነው ያለው። ሲቀጥል ደግሞ ክራክ ዱሪንግ ድራይ ሲዝን ወይም ደግሞ በክረም ሰዓት ስቲክ ይሆናል ወይም ደግሞ በክረም ሰዓት በጣም ይጣበቃል። ሲቀጥል በጋ ሲሆን ደግሞ ምን ይሆናል? ክራክ ይሆናል። አንድ ላይ ይሰነጣጠቃል እና ሃይ ክላይ ኮንተንት ነው ያለው ማለት ነው። Question number 33 the Great East Africa Rift Valley was formed by Great East Africa Rift Valley በምንድነው ፎርምድ የሆነው ይላል። ኤ ፎልዲንግ፣ ቢ ቮልካኒዝም፣ ሲ ፎልዲንግ፣ ዲ ኢሮዥን። እነኚህንም ጥያቄዎች ሰርተን ነበረ። እነኚህ አራቱም እንዴት ነው የሚፈጠሩት የሚለውን በዩኒፎር ላይ እና ግሬት አፍሪካ ሪፍት ቫሊ ፎርምድ የሆነው በየትኛው ነው? እሱ በፎልዲንግ ነው ማለት ነው። ኤ ላይ ስናይ ፎልዲንግ ይላል። ፎልዲንግ እንዴት ነው እሱ እንትን ያለው? ፎልዲንግ እንዴት ነው እሱ የሚመሰረተው ከተባላችሁ ክሬት የሚያደርገው ምንድነው እሱ? አንቲስላይን እና ሳይንክላይን የሚባል ነገር ክሬት ያደርጋል ወይም ደግሞ ፎልድ ማውንቴንን ክሬት የሚያደርግ ነው እሱ ማለት ነው። ይሄ ፎልዲንግ። ቮልካኒዝም ደግሞ ቮልካኑ ነው እሱ የሚፈጥረው። ፎልዲንግ ደግሞ ግሬት ኢስት አፍሪካ ሪፍት ቫሊ የሚፈጠረው በፎልዲንግ ፕሮሰስ ነው። ኢሮሽንም ሌላ ነው። ኢሮሽንም አይሆንም መልሳችን። ኩዌሽን ነምበር 34 ዘ ኢንፋንት ሞርታሊቲ ሬት ኢዝ ዲፋይንድ አስ ኢንፋንት ሞርታሊቲ ሬት ማለት ምን ማለት ነው ይላል። ኤ ዲዝ ፐር 1000 ፒፕል፣ ቢ ዲዝ ኦፍ ኢንፋንት አንደር
1 year per one under 1 year per 1000 live births. C deaths of children under 5 per 1000 live births. D maternal deaths per 100,000 live births ይላል። መልሳችን ኢንፋንት ሞርታሊቲ ከተባላችሁ ሁልጊዜ ምንድነው እሱ ከአንድ ዓመት በታች ያሉ ወይም ደግሞ ጨቅላ ህጻናቶች ሲካፈል ለአንድ ሺኛ የሚሞቱ ሰዎች ነው ማለት ነው። ኤ ላይ ስና ዲስ ፐር 1000 ፒፕል ይላል። ይሄ ክሩድ ዲዝ ሬት ነው እንጂ ኢንፋንት ዲዝ ሬት አይባልም ማለት ነው። ኢንፋንት ሞርታሊቲ ከተባላችሁ ከአንድ ዓመት በታች ያሉት የሚሞቱ ሰዎች ህጻናቶች ናቸው። Question number 35 which of the following is a reason for high fertility in Ethiopia? ለሃይ ፈርቲሊቲ ሪዝን የሆነ የትኛው ነው ሲላል high access to contraceptive, B late marriage after 25, C children considered as a source of labor, D high female education ይላል። ሃይ ፈርቲሊቲ እንዲኖር ኢትዮጵያ ውስጥ በጣም እንትን ሪዝኑ የትኛው ነው? እሱ ሲ ላይ ያለው children is considered source of labor ወይም ደግሞ የሆነ እንደ ሀብት ነው እሱ ወይም ደግሞ እንደ ጉልበት ነው እሱ የሚያዩት ማለት ነው። children ሃይ ፈርቲሊቲ እንዲኖር ያደረገው ዋነኛው ምክንያት children ወይም ደግሞ ህፃን ሲወለድ በጣም በቃ የሆነ የሀብት ምልክት ነው፣ ሲቀጥል ደግሞ የጉልበት ምልክት ነው እሱ ምናምን ብለው ነው ስለሚያስቡ ነው ማለት ነው። ኤ ላይ ሃይ አክሰስ ኦፍ ኮንትራሴፕቲቭ ይላል። እሱ አይሆንም። ሲ ሎ ቢሆን ነው እንጂ ሃይ አይሆንም ማለት ነው። ቢ ላይ ደግሞ ሌት ሜሬጅ ሳይሆን ኤርሊ ሜሬጅ ነው እንጂ ሌት ሜሬጅ አይሆንም ማለት ነው። Question number 36 the doubling time of a population with a growth rate of 2% is A 35 years, B 70 years, C 140 years, D 28 years ይላል። መልሳችን የሚሆነው ምንድነው? እሱ መጀመሪያ ዳብሊንግ ታይም ማለት ዳብሊንግ ታይም ኢዝ ኢኳልስ ቱ ወይም ደግሞ ዳብሊንግ ታይም እንዴት ነው እሱ የምንሰራው 70 ሲካፈል ለግሮዝ ሬት አድርገን ነው የምንሰራው። እቺን ነገር በደንብ ያዟት። ዳብሊንግ ቆይ አንዴ ላጥፋት። ዳብሊንግ ሬትን የምንሰራበት ፎርሙላ 70 ሲካፈል ለግሮዝ ሬት ነው። እሱ እዚህ ጋር የተሰጠን ስንት ነው? እሱ ግሮዝ ሬታችን ሰጥቶናል 2% ሰጥቶናል። እና ደግሞ ምንድነው የምናደርገው? አሁን 70 ሲካፈል ለ2% ነው እሱ የምናደርገው። 70 ሲካፈል ለ2% ስንት ይሆናል? 35 ይሆናል ማለት ነው። ስለዚህ መልሳችን 35 ማለት ነው። እና ይህቺ ሀገር ወይም ደግሞ ይህቺ ግሮዝ ሬት የተሰጠችን ሀገር 35 ዓመት ይፈጅባታል ማለት ነው ራሷን ደብል ለማድረግ። ኩዌሽን ነምበር 37 which of the following is non-renewable resource ይላል። ኤ ፎረስት፣ ቢ ዋተር፣ ሲ ናቹራል ጋስ፣ ዲ ሶይል። non-renewable resource የሆነ የትኛው ነው? እሱ ሲ ላይ ያለው ነው እሱ ማለት ነው። non-renewable resource ማለት ራሱን መተካት የማይችል ወይም ደግሞ በጣም ብዙ ሚሊዮን ዓመታቶች ሊፈጅበት የሚችለው ማለት ነው። ናቹራል ጋስ ደግሞ non-renewable ነው እሱ። ፎረስት፣ ዋተር እና ሶይል ደግሞ ሪኒዌብል ነው ወይም ደግሞ ሊተኩ ይችላሉ ማለት ነው። Question number 30 the economic system where private individual own business and the price are determined by supply and the demand is called ምንድነው እሱ የሚለው ፕራይቬት ኢንዲቪጁዋሎች ቢዝነስን ኦን አራጉ ሲቀጥል ደግሞ ፕራይሱ ዲተርማይንድ የሚሆነው በሰፕላይ እና በዲማንድ ነው። ይሄን የሚገልጽ የትኛው ነው ሲላል ኤ ኮማንድ፣ ቢ ትራዲሽናል፣ ሲ ማርኬት፣ ዲ ሚክስድ ይላል። መልሳችን የሚሆነው ምንድነው? እሱ ሲ ላይ ያለው ማርኬት ኢኮኖሚ ነው ማለት ነው። ማርኬት ኢኮኖሚ ፕራይሱ ዲተርማይንድ የሚሆነው በምንድነው? በአቅርቦትና በሰው ፍላጎት ነው እሱ ማለት ነው። በጣም ሰው ከፈለገ ዋጋው ይጨምራል። ሲቀጥል ደግሞ ሰፕላይ ከቀነሰም ዋጋው ሊጨምር ይችላል ማለት ነው። ኤ ላይ ስናይ ኮማንድ ኢኮኖሚ ይላል። ኮማንድ ኢኮኖሚ ዲተርማይንድ የሚሆነው በማን ነው? በጎቨርንመንት ነው እንጂ በሰፕላይ እና ዲማንድ አለም ትራዲሽናልም እንደዛው ነው ማለት ነው። ሚክስድ ደግሞ በጎቨርንመንት እና በፕራይቬት ነው እሱ የሚሆነው። ኩዌሽን ነምበር 39 which of the following advantage of globalization for developing country ለዲቨሎፒንግ ካንትሪ አድቫንቴጅ ግሎባላይዜሽን እንዴት ነው እሱ የሚሆነው ይላል። ኤ ሎካል ማርኬትስ አር ዶሚኔትድ ባይ ኢምፖርትስ፣ ቢ ሪሙቫል ኦፍ ታሪፍስ ሪስትሪክሽን ኦፕን ኒው ማርኬት ፎር ኤክስፖርትስ፣ ሲ ዌልዚ ኔሽን ቤኔፊት ሞስት፣ ዲ ኢንቫይሮንመንታል ዲግራዴሽን ኢንክሪዝ ይላል። መልሳችን የሚሆነው ምንድነው? እሱ ቢ ላይ ያለው ሪሙቫል ኦፍ ታሪፍ ሪስትሪክሽን ኦፕንስ ኒው ማርኬት ነው እሱ የሚለው ነው እሱ ማለት ነው። ምክንያቱም ለአዲስ ሀገራቶች ምናምን ሪስትሪክት ያደረገላቸውና ወይም ደግሞ የተጣለባቸውን ታሪፍ እንትን የላቸውና አዲስ ወይም ደግሞ የሆነ በቃ ኤክስፖርት እንዲያረጉ የሆነ ነገር ይከፍትላቸዋል ማለት ነው። ያላቸውን ምርት ወደ ውጭ እንዲያረጉ። ኤላይስ እና ሎካል ማርኬት ዶሚኔትድ ባይ ኢምፖርት ይላል። እሱም አይሆንም። ኩዌሽን ነምበር 40 ኢትዮጵያስ ዲቨሎፕመንታል ስትራቴጂ አርሊ ስታንድስ ፎር። አርሊ ማለት ምን ማለት ነው እሱ እያለን ነው እሱ ያለው። ኤ አፍሪካን ዲቨሎፕመንት ሊድ ባይ ኢንዱስትሪ፣ ቢ አግሪካልቸራል ዲቨሎፕመንት ሊድ ኢንዱስትሪያላይዜሽን፣ ሲ አድቫንስድ ዲቨሎፕመንት እንደ ላይቭሊሁድ ኢኒሺዬቲቭ፣ ዲ አግሪካልቸራል ዲቨረስቴሽን እንደ ላንድ ኢንተግሬሽን ይላል። አርሊ ማለት ምን ማለት ነው እሱ? አግሪካልቸራል ዲቨሎፕመንታል ሊድ ኢንዱስትሪያላይዜሽን ማለት ነው እሱ። ኩዌሽን ነምበር 41 which of the following is not a component of sustainable development ለሰስቴኔብል ዲቨሎፕመንት ወይም ደግሞ ቀጣይነት ላለው እድገት ኮምፖነንት ያልሆነ የትኛው ነው እሱ? ኢኮኖሚክ ግሮዝ፣ ቢ ሶሻል ኢኩዊቲ፣ ሲ ኢንቫይሮንመንታል ፕሮቴክሽን፣ ዲ ሚሊታሪ ኤክስፓንሽን ይላል። ኤ ላይ ስና ኢንቫይሮንመንታል ግሮዝ ይሄ እንደውም ኮር ኮምፖነንት ኦፍ ሰስቴኔብል ዲቨሎፕመንት ከተባላችሁ which one is core ከተባላችሁ ኢኮኖሚክ ግሮዝ ነው እሱ። ቢ ላይም
ሶሻል ኢኩዊቲ ላ ሶሻል ኢኩዊቲም ሰስቴይናብል ዲቨሎፕመንቱ ኮምፖነንት ነው። እሱ ሲ ላይም ኢንቫይሮንመንታል እሱም ነው። እሱ ሚሊተሪ ኤክስፓንሽን ግን ይሄ ኮምፖነንት ኦፍ ለቀጣይነት ላለው እድገት ኮምፖነንት አይደለም ማለት ነው። ለዛሬ የነበረን ቪዲዮ እዚህ ጋር እናብቃና ቀጣይ በሌላ ቪዲዮ እንገናኛለን። ሀሳብና አስተያየት ከስር ኮሜንት ጻፉልኝ። አመሰግናለሁ። ፒስ አውት